ቻናል ተከታታዮች እንዴት ናችሁ? እንዴት ቆያችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የቀረብኩት የ12ኛ ክፍል ባዮሎጂ ሌክቸር 4 ይሆናል። አብረን እንከታተል እስቲ። ኦኬ እሺ በባለፈው ሌክቸር ስለ ቫይረስ አይተን ነው ያቆምነው። በዛሬው ክላስ ደግሞ are there other ways of classifying bacteria in ሳይሆን okay what are bacterial cells like ከዚህ ጀምረን ማየትን እንቀጥላለን። በጥሞና እንድትከታተሉኝ እጋብዛችኋለሁ። ቻናሌን ላይክ ሼር እና ሰብስክራይብ እንድታደርጉ እጠይቃችኋለሁ። የቻናል አባል ያልሆናችሁ ማለት ነው። ስለዚህ ተከታተሉኝ፣ በደንብ አጽንኦት ሰጥታችሁ እንድትከታተሉኝ እጋብዛችኋለሁ። እሺ እቺን ነገር ትንሽ ሰፋ አድርጋችሁ ላሳያችሁ። ስለዚህ what are bacterial cells like ይላል። ኦኬ bacterial cells looks like this ብለን ከመግለጻችን በፊት ማወቅ ያለብን ሁለት ነገሮች አሉ። ዝም ብለን bacterial cells like this ወይም bacterial cells looks like this ብለን ከመናገራችን ከመግለጻችን ወይም ከመግለጼ በፊት ምነግራችሁ ወይም እናንተ ማወቅ የሚገባችሁ ሁለት ነገሮች አሉ። ኦኬ አንደኛው ምንድነው? ዩካሪዮቲክ ሴል ይባላል። ዩካሪዮቲክ ሴል። ሁለተኛው ደግሞ ፕሮካሪዮቲክ ሴል ይባላል አለ። ስለዚህ ዩካሪዮቲክ ሴል እና ፕሮካሪዮቲክ ሴል ካወቀን በኋላ የነሱን ልዩነታቸውን ካወቀን በኋላ bacterial cells looks like this ማለት እንችላለን። ኦኬ ዩካሪዮቲክ ሴል ማለት the type of cell that has what a nucleus። ስለዚህ እዚች ጋር ምንድነው ያደረኩት? ቦልድ አድርጊ ነው ያስቀመጥኳችሁ። so type of cell ሆኖ that has nucleus ወይንም ትሩ ኒውክሊየስ ያላቸው ሴሎች ምንድናቸው? ዩካሪዮቲክ ሴል ናቸው። the word eukaryotic is derived from Greek EU which means what? true ማለት ነው and karois means nuclear። ስለዚህ EU true ነው፣ karois nuclear ነው፣ ዩካሪዮቲክ የሚለውን ይሰጣል። ስለዚህ ዩካሪዮቲክ ማለት በግሪክ ኢዩ እና ካሮይስ የሁለቱ ጥምረት ሆኖ ወደ እንግሊዘኛ ደግሞ ስንተረጉመው እንዴት ይሆናል? ትሩ ኒውክሊየስ ወይንም ትሩ ኒውክሊየር ያላቸው ሴሎች ምንድናቸው? ዩካሪዮቲክ ሴል። ሶ ዩካሪዮቲክ ሴልስ are what? a cells ወይንም type of cell that has what? ትሩ ኒውክሊየስ ያላቸው ዩካሪዮቲክ ሴልስ ናቸው። ፊገር 1.8ን ማየት እንችላለን። እዚህ ፊገር 1.8 okay this is what the structure of eukaryotic cell ነው ማለት ነው። ስለዚህ there are many or there are numerous numbers of what or parts of what eukaryotic cells እዚች ጋር በስትራክቸር ውስጥ እንደምታዩት የተለያዩ እንደ ቅርንጫፍ የወጡ ነገሮች አሉ። እነዚህ parts of what eukaryotic cell ወይንም eukaryotic cell ኮንቴይን የሚያደርጉ የሴል አካላትን ሆኖ እናገኛለን። ነገር ግን አሁን በዋናነት ይሄን ፊገር ለማየት ያስፈልገው ለምንድን ነው? ለዩካሪዮቲክ ሴል ምን አለው? ትሩ ኒውክሊየስ አለው። እዚች ጋር ሴንተር ላይ ማየት ትችላላችሁ። ከውስጥ ኒውክሊዮስ አለች።
ከላይ ደግሞ ምን አለው ኒውክለስ አለው ስለዚህ ትሩ ኒውክለስን ኮንቴን የሚያደርግ ታይፕ ኦፍ ሴሉ ምንድነው ዩካሪዮቲክ ሴል በመባል ይታወቃል ማለት ነው ኦኬ ስለዚህ ወደ ቀጣይ ስንመጣ ደግሞ ምንድነው ያለው ፕሮካሪዮቲክ ሴል አለ ሶ ፕሮካሪዮቲክ ሴል is what a type of cell that doesn't have nucleus ልብ በሉ ዩካሪዮቲክ ሴል has nucleus ብለናል ወይንም has true nucleus ብለናል ዩካሪዮቲክ ሴል ፕሮካሪዮቲክ ግን ከነጭራሹ ኒውክለስ ኮንቴን አያደርግም ማለት ነው ስለዚህ ፕሮካሪዮቲክ ሴል ታይፕ ኦፍ ሴል ሆኖ doesn't have what nucleus only bacteria have what prokaryotic cells ስለዚህ አሁን ዩካሪዮቲክ ሴልን አይተናል የዩካሪዮቲክ ሴል ዲያግራሙንም አይተናል ፕሮካሪዮቲክ ሴልም አይተናል ዩካሪዮቲክ ሴል ኒውክለስን ኮንቴን ያደርጋል ፕሮካሪዮቲክ ሴል ደግሞ ኒውክለስን ኮንቴን አያደርግም ስለዚህ ባክቴሪያ ደግሞ have what prokaryotic cells ነው ማለት ነው ስለዚህ what are bacterial cells like or what are bacterial cells looks like የሚለውን ጥያቄ አሁን መመለስ እንችላለን ማለት ነው ስለዚህ bacterial cells like what prokaryotic cells ነው ማለት ነው so bacteria cell ወይንም ባክቴሪያ በምን ውስጥ ይመደባል በፕሮካሪዮቲክ ሴል ውስጥ ይመደባል ነው ባክቴሪያ in the bracket ደግሞ plural ሲሆን bacteria is what a microorganism consisting of what just one prokaryotic cell contain የሚያደርግ microorganism it is not macroorganism ትልቅ አይደለም በጣም ማይክሮ ነው ትንሽ ነው so this organism is what bacteria ነው ማለት ነው in prokaryotic cells there is no true nucleus ያ ቀደም ብለናል ቦልድ አድርገንም doesn't have nucleus ብለን ነው ያለፍነው ስለዚህ prokaryotic ሴሎች true nucleus separate from the rest of cell membrane ከሴል membrane separate የሆነ true nucleus የላቸው ከውስጥ ማለት ነው NSTD ማለትም በኒውክለስ ቦታ ኒውክለስ ስለሌላቸው ምንድነው ኮንቴን ያደርጉት the DNA of bacterium forms a continuous loop that is intermingled with the cytoplasm this DNA is what continuous loop በጣም continuous የሆነ ተርሚኔት ሆኖ ወይንም separate ሆኖ አይደለም የተቀመጠው continuous ሆኖ ተያይዞ እንደ ገመድ ተጠቅልሎ ነው DNA በNSTD of what nucleus prokaryotic cell ውስጥ የተቀመጠው ማለት ነው ስለዚህ ተከታተሉኝ ፊገር 1.9ን ማየት እንችላለን ፊገር 1.9 ማየት እንችላለን እሺ ፊገር 1.9 እዚህ ጋር እሺ ትንሽ ሰፋ ኦኬ ስለዚህ በባለፈው ሌክቸር እንደተነጋገርነው ፍላጄላ ይባላል ለባክቴሪያ ለምንድን ነው የሚጠቅመው ፍላጄላ ለባክቴሪያል ሴል ያገለግለው ለምንድን ነው ለሙቭመንት ነው ማለት ነው ከአንድ ቦታ ወደ ሌላ ቦታ እንዲንቀሳቀስ ባክቴሪያል ሴል የሚጠቀመው ፍላጄላ የሚባል አካል ነው ማለት ነው so this is what the structure of what bacterial cell ነው ይሄን ፊገር የወሰድኩት ከመጻፋችሁ ነው ስለዚህ መጻፋችሁ ላይ ያለ ነገር ነው መጻፋችሁ በደንብ ገልብጣችሁ አንብቡ ስለዚህ ቀደም ለማለት እንደሞከርኩት ምንድነው እዚህ ኦኬ ሶሪ ኦኬ ስለዚህ DNA of the bacterium forms continuous loop ነው ያለው DNA of bacterium forms continuous loop ነው ያለው ስለዚህ እንዴት continuous ነው እዚህ ጋር በዲያግራሙ ላይ ማየት ትችላላችሁ ያውላችሁ በጣም
ሶሪ ዲኤንኤው በጣም ኮንቲኒስ ሆኗል። ሴፓሬት ሆኖ ወይንም ተቆራርጦ አይደለም የተቀመጠው፣ ኮንቲኒስ ሆኖ ነው የተቀመጠው። እንደ ገመድ ተጠቅልሎ ነው የተቀመጠው። ስለዚህ ዲኤንኤው ባክቴሪያው ምንድነው የፈጠረው? ኮንቲኒስ ሉፕ ነው የፈጠረው። this is what instead of ኒውክለስ ስለሌላቸው instead of ኒውክለስ የገባ ባክቴሪያል ሴል ፓርት ነው ማለት ነው ይሄ ዲኤንኤው ማለት ነው። ስለዚህ ቅድም በዩካሪዮቲክ ሴል ላይ እንዳያችሁት ከሆነ ከሴል ሜምብሬን ወደ ውስጥ በኩል ያለው ኒውክለስ ነበር። እዚህ ግን ኢንስቲድ ኦፍ ኒውክለስ ዲኤንኤው ነው ኮንቲኒየስ ሉፕን ፈጥረው የተቀመጠው እዚህ። ኦኬ ሶ not all bacteria have all the structures shown in the diagram. ኦኬ ለሁሉም ባክቴሪያዎች ተመሳሳይ አይነት ስትራክቸር የላቸውም። ስለዚህ የባክቴሪያ ስትራክቸር የአንደኛው ባክቴሪያ ስትራክቸር ከሌላኛው ሊለይ ይችላል፣ ይለያል። ስለዚህ not all bacteria have all structures shown in this diagram. For example ከስትራክቸሮቹ ሁለቱን ካፕሱል እና ለምሳሌ ፍላጄሊየም ማየት እንችላለን። for example ብለን not all bacteria have capsule and many do not have flagellum. ሁሉም ባክቴሪያዎች ካፕሱሉና ፍላጄላ ኮንታይን አያደርጉም ወይንም ተመሳሳይ ስትራክቸር ሁሉም ባክቴሪያ ካፕሱል ሊኖረው አይችልም። ለሁሉም ባክቴሪያዎች ፍላጄሊየም ሊኖር አይችልም። ስለዚህ what not all bacteria have all structures shown in the diagram. ዲያግራም ላይ ያያችሁት ፓርቶች አሉ። ካፕሱል፣ ፍላጄሊየም፣ ራይቦዞም፣ ዲኤንኤ ብዙ ፓርቶች አሉ ወይንም ስትራክቸሮች አሉ። እነዛ ስትራክቸሮቹ በሁሉም ባክቴሪያ ላይ አይገኙም ማለት ነው። all bacteria do have cell wall. ነገር ግን ሁሉም ባክቴሪያ do have cell wall. ሴል ዋልን ኮንቴን የማያደርግ ባክቴሪያ የለም። but it is not made from cellulose like plant cell walls and instead made from what substance called peptoglycan, which makes it rigid. Cell membrane, cytoplasm, ribosomes and DNA. Okay, የባክቴሪያል ሴል ዋል እንደ ፕላንት ሴል ዋል ሁሉ ከሴሉሎስ አይደለም የተሰራው። ከምንድነው የተሰራው? ከፔፕቶግላይካን ማለት ነው ከሚባል ሳብስታንስ ነው ማለት ነው የተሰራው። ግን ፕላንት ሴል ዋል ሜድ ፍሮም ዋት? ሴሉሎስ ነው። ኦኬ ባክቴሪያል ሴል ዋል ነገር ግን ከምንድነው የተሰራው? ከፔፕቶግላይካን ሳብስታንስ ነው ማለት ነው። although bacterial cells vary a great deal in size, they are usually much smaller than eukaryotic cells. Prokaryotic በጣም much smaller than eukaryotic cells. eukaryotic ሴልም ሴል ስለሆነ ምንድነው በአይን ማይታይ ነው። በማይክሮስኮፕ እገዛ የምናያቸው ናቸው ሴሎቹ። ነገር ግን ከነሱም ይልቅ ምንድነው much smaller ነው prokaryotic cell. Bacterial cells are usually between 1 and 10 picometer long. 1 picometer ከስንት ሜትር ጋር ነው እኩል የሚሆነው? 1 picometer 10 the raise of -12 ሜትር ጋር ነው እኩል ነው። አስቡ፣ ሜትርን አስባችሁ 10 the raise of -12 ሲሆን ደግሞ ምን ያህል ስሞል እንደሆነ መገመት አያቅታችሁም። ስለዚህ በጣም ማች ስሞለር ነው ማለት ነው። ሶ በጣም ማች ስሞለር ከመሆኑ በተነሳ ማየት የምንችላቸው በምንድነው? በማይክሮስኮፕ ነው ማለት ነው። whereas eukaryotic cell are between 10 and 100 picometer. ስለዚህ ዩካሪዮቲኮቹ ከባክቴሪያል ሴል ወይም ከፕሮካሪዮቲኮቹ
የተሻለ ሆኖ እናገኛቸዋለን በሳይዝ ማለት ነው። ነገር ግን ስንት እስከ ስንት ውስጥ ነው ያሉት? 10 እስከ 100 ፒኮሜትር ሎንግ ሆኖ እናገኛቸዋለን ማለት ነው። አንድ ፒኮሜትር 0.01 ሚሊሜትር ወይም 1 ፒኮሜትር ይዟል 10⁻³ ሚሊሜትር ነው። አንድ ፒኮሜትር ደግሞ 10⁻⁻12 ሜትር ነው። ወደ ሜትር ሲቀየር 1 ፒኮሜትር ይዟል 10⁻⁻12 ፒኮሜትር ነው ሜትር ነው። ነገር ግን ወደ ሚሊ ሜትር ሲቀየር ደግሞ አንድ ፒኮሜትር 10⁻³ ሚሊሜትር ነው ማለት ነው። ኦኬ are all bacteria the same shape? ጥያቄ ነው። ለሁሉም ባክቴሪያዎች ተመሳሳይ ቅርጽ አላቸው እንዴ? ተመሳሳይ ቅርጽ ያላቸውን ባክቴሪያዎቹ ለተለያዩ ባክቴሪያዎች የተለያዩ ቅርጽ ነው ያለው። ስለዚህ obviously no ነው ያለው። alright there are several shapes, sizes and arrangements. ስለዚህ ለባክቴሪያዎቹ ምንድነው several ማለት በሌላ ወይ ወይንም በሌላ ወር different ማለት ነው። different shapes, different sizes and different arrangements ማለት ነው። Bacterial cells come in 3 main shapes. አንደኛ ኮክስ ሲንጉላር ሲሆን ኮከስ ኮክስ ለሚባል ምን አይነት ቅርጽ ነው አለው? ስፔሪካል የሆነ ባክቴሪያ ነው። እንደ ስፔሪካል ባክቴሪያ ነው ማለት ነው። ባስል ይባላል ደግሞ ሲንጉላር ሲሆን ባስለስ what red rod shaped bacteria ማለት ነው። ሶስተኛው ምንድነው? ስፓይሮቺትስ spiral or corkscrew shaped bacteria ይባል ባክቴሪያ። ስለዚህ እነዚህ ባክቴሪያዎች በሼፕ ነው ክላሲፋይድ የሆኑት በሼፕ። ፊገር 1.10 እንመለከት እስቲ። እሺ ምንድነው ያልነው? ኮከስ ወይንም ሲንጉላር ሲሆን ኮከስ ስፔሪካል ባክቴሪያ ነው ያለው። አያችሁ ይሄን ስፔሪካል ሼፕ ባክቴሪያ ነው ማለት ነው። ስለዚህ በሶስት ወይ ነው ያሉት ፔሪስ እና ሲንግልስ። ፔር ሲሆን አያችሁ ፔር ሲንግል ሆኖ ፔር እንደ ሲንግል። እሺ እነዚህ ኮከስ ወይንም ስፔሪካል ባክቴሪያዎቹ ስፔሪካል ሼፕ ባክቴሪያዎቹ ፔር እንደ ሲንግል ቼን እና ክላስተር ደረጃ አላቸው። ስለዚህ የመጀመሪያው ፔር እና ሲንግል ላይ ነው ያስቀመጠው ወይንም ያስቀመጣቸው። ሁለተኛው ደግሞ በቼን ፎርም ነው የተቀመጠው። ቼን ማለት ለሰንሰለት አይነት ነገር ነው የሰራው። ቼን ሆኖ ነው የተቀመጠው። ሶስተኛው ደግሞ ሞር ኮምፕሌክስ ነው። ምንድነው? በክላስተር ደረጃ ነው የተቀመጡት። ክላስተር ሆኖ ነው የተቀመጡት። እሺ ሁለተኛ ባስል ወይንም ሲንጉላር ሲሆን ባስለስ ሮድ ሼፕድ ባክቴሪያ ነው ያልነው። እሺ ሮድ ሼፕድ ባስለስ አያችሁ ሮድ ሼፕድ ሮድ ስለዚህ ሮድ ሼፕድ ባክቴሪያ ናቸው። ሮድ ሼፕድ ባክቴሪያዎች ናቸው። ቅርጻቸው የሮድ አይነት ነው። እነሱም ፔር and ሲንግል ፔር ሆኖ ነው የተቀመጡት። እሺ በቼን ደረጃም እነሱም አሉ ይገኛሉ። በቼን ደረጃ ቼን ሆኖ ነው እዚህ አያችሁ ወደ ቼን ሆኖ ነው የተቀመጡት። እሺ ሶስተኛ ላይ ፍላጂሌትድ ባሲለስ ነው። ደግሞ ፍላጂላ ባክቴሪያዎቹን ለሙቭመንት የሚያገለግል ነው። እንደ ገመድ አይነት ነው። ቅድም በስትራክቸር ደረጃ አይተን ነው የመጣነው። ስለዚህ ፍላጂሌትድ ሆኖ ነው የተቀመጡት እዚህ ሶስተኛ ደረጃ ማለት ነው። ፎርዋት
ባሲለስ ናቸው ማለት ነው። ኦኬ ሶስተኛ ደረጃ ስፓይሮቼትስ ስፓይራል ኦር ኮርክ ስክሪው ሼፕ ባክቴሪያዎች ናቸው። ስፓይሮቼት አያቸው ኮርክ ስክሪው ሼፕ ናቸው። ቦሪላ በመባል ይታወቃሉ። ትሪፖኔማ በመባል ይታወቃሉ። ሶስተኛ ላይ ደግሞ ስፓይሬላ በመባል ይታወቃሉ። ስለዚህ this is what's all about bacterial cells come in three main shapes የሚለውን ለማሳየት ነው። እሺ okay are there other ways of classifying bacteria? ቀደም በሼፕ ነው ባክቴሪያዎቹን ክላሲፋይ ያደረግናቸው። አሁን ደግሞ ምን እያለ ነው? are there other ways of classifying bacteria? ሌላ ወይ አለ እንዴ? ባክቴሪያዎቹን ክላሲፋይ የምናደርግበት ሌላ ወይ፣ ሌላ መንገድ፣ ሌላ ሜተድ አለ ወይ ነው። so bacteria can be classified in other ways. exactly ምን አለ? other ways of classification ወይም other way of classifying bacteria አለ ማለት ነው። besides their shape ከሼፓቸው ውጪ በሌላ ወይም ከፍለናቸው ማየት እንችላለን። one of those ways is what? whether or not they are colored by Gram Easton. this test gives two categories. ስለዚህ ምንድነው? ግራም ኢስቴን ይባላል። ኤክስፐሪመንት ነው። በግራም ኢስቴን ባክቴሪያዎቹን ከፍለናቸው ማየት እንችላለን። በግራም ኢስቴን ኤክስፐሪመንት ባክቴሪያዎቹ አስ ሪዛልት ወይም መጨረሻ ላይ የሚመጣው ምንድነው? ግራም ፖዚቲቭ እና ግራም ኔጌቲቭ ተብሎ ለሁለት ይከፈላሉ ወይም ክላሲፋይ ይሆናሉ ማለት ነው። ግራም ፖዚቲቭ ባክቴሪያዎቹ ምን አይነት ባክቴሪያዎች ናቸው? ከእንደገና ደግሞ ግራም ኔጌቲቭ ባክቴሪያዎቹ ምን አይነት ባክቴሪያዎች ናቸው? ግራም ፖዚቲቭ ባክቴሪያ those bacteria is stained purple by gram stain. ስለዚህ በግራም ስቴን ኤክስፐሪመንት ስናደርጋቸው ወደ ፐርፕል ከለር የሚቀየሩ ባክቴሪያዎቹ ግራም ፖዚቲቭ ተብሎ ይጠራሉ ወይንም ተብሎ ክላሲፋይ ይሆናሉ። ነገር ግን በግራም ስቴን ኤክስፐሪመንት ወይንም ግራም ስቴን ላይ ኤክስፐሪመንት ስናደርጋቸው ወደ ፒንክ ከለር የሚቀየሩ ባክቴሪያዎቹ ደግሞ ግራም ኔጌቲቭ ባክቴሪያዎች ተብሎ ይጠራሉ ወይንም ክላሲፋይ ይደረጋሉ። ኦኬ because gram stain produce different results. yeah gram stain different result ነው produce የሚያደርግ different types of bacteria. it's called differential stain በመባል ይታወቃል። ስለዚህ አንድ እዚህ ጋር ፊገር አለች። እሷን ፊገር እንመለከት እስኪ። እሺ እዚህ ጋር ግራም ስቴኒንግ ኤክስፐሪመንቱን አንድ እስቲ እንመለከት። ኦኬ መጀመሪያ ግራም ፖዚቲቭ እዚህ ጋር ግራም ፖዚቲቭ ሚል አለ ለአስ ሌፍት ሳይድ፣ ግራም ኔጌቲቭ ሚል ደግሞ ራይት ሳይድ ላይ አለ። አትስታርት ላይ ይሄን ማየት የለባችሁ። አትስታርት ላይ ይሄን ማየት የለባችሁ። ይሄ ነገር የተጻፈው መጨረሻ ላይ ግራም ስቴኒንጉን ወይንም ኤክስፐሪመንቱን አልፎ ወይንም ሂደቱ አልፎ ሲሄድ መጨረሻ ላይ ነው መወሰን የምንችለው። ይሄ ባክቴሪያ ግራም ፖዚቲቭ ነው፣ ይሄ ባክቴሪያ ግራም ኔጌቲቭ ነው የሚለውን ለመወሰን ግራም ስቴኒንግ ኤክስፐሪመንቱን ተከትለን መስራት ነው አለብን። የመጀመሪያው ፊክሴሽን ይባላል። ፊክሴሽን ማለት ምንድነው? increase the adherence of bacterial cell በሰርፌስ ኦፍ ማይክሮስኮፕ ስላይድ ሂቲንግ ወይንም በዩዚንግ ሜታኖል በመጠቀም አዲር የምናደርገው ስቴፕ ነው። it is what the first step ነው።
ግራም ስቴኒንግ ላይ ፈርስት ስቴፕ ምንድነው? ፊክሴሽን ነው። ኦኬ ፊክሴሽን ስናካሄድ ወይንም ፊክሴሽን ስናካሄድ ባክቴሪያዎቹ ከለርሌስ ናቸው። ከፊክሴሽን ሂደት ስንወጣ የምናገኘው ምንድነው? ክሪስታል ቫዮሌት ነው ማለት ነው። ክሪስታል ቫዮሌት ስቴንስ ኦል ሴልስ ዋት ብሉ። ክሪስታል ቫዮሌቱ ምን ስቴን ያደርጋል? ኦል ሴሎችን ምን ያደርጋል? ስቴን ብሉ እንዲሆኑ ነው ያደርገው። ስለዚህ በሁለቱም ሳይድ እንደምትመለከቱት ከለርሌስ የሆኑ ባክቴሪያዎች ወደ ምንድን ነው የተቀየሩት? ወደ ብሉ ከለር ነው የተቀየሩት። ኦኬ ወደ ብሉ ከለር ነው የተቀየሩት። ሶስተኛ አዮዲን ሶሉሽን ወይንም አዮዲን ትሪትመንት ወይንም ሞርዳንት is added to form crystal violet iodine complex. All cells continue to appear blue. ስለዚህ በአዮዲን ትሪትመንት ወይንም በአዮዲን ሶሉሽን ወይንም ሞርዳንት ላይ ምንድነው የሚደረገው? ሁሉም ሴሎች ኦል ሴሎች ወይንም ባክቴሪያ ሴሉ ኮንቲኒው ቱ አፒር ብሉ ሆኖ ኮንቲኒው እንዲሆን ነው የሚፈቀደው ወይንም አዮዲን ትሪትመንቱ የሚያዘው እሱ ነው። አራተኛ ዲከለራይዜሽን ስቴፕ አለ። ዲከለራይዜሽን ስለዚህ the decolorization step distinguishes when differentiates what gram positive from gram negative cells. ስለዚህ ዲከለራይዜሽን ስቴፕ ምን ያደርጋል? ዲስቲንግዊሽ ወይም ዲፍረንሺየት ያደርጋል ከግራም ፖዚቲቭ ከግራም ኔጌቲቭ ወደ ባክቴሪያዎቹ ባክቴሪያ ሴል ይሄ ስቴኒንግ ላይ አፕላይ የሆነ ያለው ግራም ኔጌቲቭ ነው ወይ ፖዚቲቭ ነው የሚለው ለመለየት አራተኛ ስቴፕ ላይ ዲከለራይዜሽን ነው የምንጠቀመው። ስለዚህ ምን ያደርጋል? ግራም ፖዚቲቭ ፍሮም ግራም ኔጌቲቭ ሴልስ ዲስቲንግዊሽ ያደርጋል ማለት ነው። ስለዚህ አዮዲን ትሪትመንት ወይንም አዮዲን ሶሉሽን ላይ ባክቴሪያዎቹ ብሉ ሆኖ እንዲቀመጡ ነበር የተፈለገው። ስለዚህ ዲከለራይዝ ሲደረግ ደግሞ ይሄኛው ግራም ፖዚቲቭ ብሉ ሆኖ ቁጭ ብሏል። ይሄ ደግሞ ግራም ኔጌቲቭ ወዴት ነው ሄደው? ወደ ከለርሌስ ነው ሄደው። ስለዚህ እንዴት ሆኖ ዲከለራይዝ ሆኗል ማለት ነው። እሺ አምስተኛ ካውንተር ሳፕሪኒን። ስለዚህ the red day sapronine stains decolorized gram negative cells as red or pink and the gram positive bacteria remain. So gram positive ብሉ ሆኖ ይቀመጣል። ሳፕሪኒን ካውንተር ስቴን ሳፕሪኒን ስቴፕ ላይ ወይም በመጨረሻው ስቴፕ ምን ይሆናል? ግራም ኔጌቲቭ ሴሎቹ ወደ ሬድ ወይንም ወደ ፒንክ ይቀየራሉ። ወደ ሬድ ወይንም ወደ ፒንክ ይቀየራሉ። the gram positive bacteria remain ደግሞ ብሉ ሆኖ ይቀመጣል። ሶ at the left ላይ እንደምታዩት ካውንተር ሳፕሪኒን ስቴን ሳፕሪኒን ስቴፕን ከደረሰን በኋላ ግራም ፖዚቲቭ ባክቴሪያው ሪሜን ብሉ ሆኖ ነው የተቀመጠው። ግራም ኔጌቲቭ ባክቴሪያዎቹ ደግሞ እንዴት ነው የሆኑት? ፒንክ ወይንም ወደ ሬድ ወይም ፒንክ ነው የተቀየሩት። ሶ ግራም ስቴኒንግ ይሄን ይመስላል። ከዚህ በተጨማሪ ያልገባችሁ ነገር ካለ ኮሜንት ላይ ጠይቁ። ኮሜንት ላይ ጻፉልኝ። ጥያቄያችሁን ላችሁ ይሆናል። ስለዚህ ምንድነው the difference is due to what the structure of cell wall of the different bacteria. gram negative bacteria have much less peptidoglycan. gram negative ባክቴሪያዎቹ
have what? Much less peptoglycan in their cell walls. 10% የሚሆን ምን ይሆናል? ፔፕቶግላይካን ይኖራቸዋል ግራም ኔጌቲቭ ባክቴሪያዎቹ። ግራም ፖዚቲቭ ባክቴሪያዎቹ ደግሞ ወደ 90% ፔፕቶግላይካን ነው የሚይዙት። ስለዚህ much less peptoglycan ኮንቴን የሚያደርጉት ግራም ኔጌቲቭ ሲሆኑ much higher peptoglycan ኮንቴን የሚያደርጉ ደግሞ gram positive ባክቴሪያዎች ይሆናል። Peptoglycan is the part of the wall that absorbs the stain. Peptoglycan ማለት ያው stain absorb የሚያደርግ የዋል ፓርት ነው ማለት ነው። They also have what? Membrane outside the peptoglycan cell wall, which gram positive bacteria do not have. Okay. This outer membrane secretes endotoxins, that means a type of toxin that is a structural component of those bacteria and is also acute resistant to many antibiotics. This makes disease caused by gram-negative bacteria more difficult. This is bold adrigi ነው ያስቀመጥኩላችሁ ዲዚዝ በግራም ኔጌቲቭ ባክቴሪያ ወይንም ግራም ኔጌቲቭ ባክቴሪያ የሚያስከትለው በሽታ በጣም more difficult to treat ለማከም በጣም ከባድ የሆነ በሽታ ያስከትላል። gram negative bacteria on the whole cause more serious disease. ያ gram negative bacteriaዎች the whole ምንድነው በጣም serious የሆኑ በሽታዎችን ያስከትላሉ። although there are exceptions. ማለት ደግሞ gram negative bacteriaዎች ብቻ difficult ወይንም serious disease ያስከትላሉ ማለት ብቻ ሳይሆን gram positive ባክቴሪያዎችም serious disease ያስከትሉ ይችላሉ። እንደ ምሳሌነት እዚች ጋር መጽሐፋችሁ ላይ ተጠቅሶ ያለፈው ነገር ምንድነው? TB ወይንም tuberculosis is what gram positive bacteria. Gram staining test for classifying bacteria named after Hans Janssen Gram, who developed the technique in 1884. Differential stain, a test that uses staining to classify organisms or organic material. Peptoglycan, a complex molecule made from sugars and amino acids. So peptoglycan is made from what? Complex molecule from sugar na amino acid no የተሰራው. It is what? A substance and it is made from complex molecule sugars and amino acids. ማወቅ አለባችሁ። ፔፕቶግላይካን ከምንድን ነው የተሰራው? ከሹገር what? Sugar is carbohydrate and amino acids it is protein part. ሁለት ፓርትን ኮንቴን አድርጎ የያዘ ነገር ነው፣ የያዘ ሳብስታንስ ነው ፔፕቶግላይካን. It has mesh-like structure and is found in bacterial cell walls. Endotoxins, toxins found in some bacteria. የዛሬው ክላስ ይሄን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናችኋለሁ። ባባ